ጠንቋሪ ያመጣን ጠንቋ ያመጣን ቡዳን አንታንዲ ዋንጫው በቡዳን እንብለው እንዴ በቡዳን እንብለው ያው ኮንክሮያኑ ከቴክሮያኑ ከዛ በኋላ እንግሊዝ ስፔን ምን ፈረን ያገላበጡ ነው የሚጠብሱ እያልኩ ነው ያገላበጡ በተጠን ነው የሚያመጡሉ ወሌ ብርጫዎች ማወቅ አለብህ በጭላዳ ስታይል ወንት ብለም ይሄን ማወቅ አለብህ ሁሌ ምን አይነት ቆዛሚ ደግሞ ያው እንፋላት ቁጭ ብሎ ሲቋጥር ድሮፕ ሊያልፍልኝ ነው እንዴ በጣም ነው የሚነደው በጣም መተኛት ማን ገደል ዶሮ እኮ ጮኸብኝ ወፎች እየተንጫጩ እኮ ነው ለዚህ ነው ወይኔ እንቅልፌ የአሜሪካ የስራሽን ይስጥሽ አዎ ፖርቹጋል የስራን ይስጥ በቃ እንዴ አለመሸነፍ ራሱ ትልቅ ድል ነው በዚህ ጨዋታ ላይ አለመሸነፍ ነው የምላችሁ ኧረ ፖርቹጋል ዋንጫ አይ ዋንጫ እንዴት አሁን ይሄንን አይተን እንዴት ነው አይደለም ይሄ ቡድን ዋንጫ ሊበላ ማለት ነው ሰርቆ ራሱ የሚወስድ እኮ አይመስልም እኮ አንተ ተወቀጡ እኮ ተከተከቱ እኮ ማንዬ ጭራሽ በተጨማሪ ደቂቃ ላይ ጎል አስቆጠሩ ተሻረ ግን ደግነቱ 0-0 አለቀ አሁን ሁለተኛው ሆኖ ፖርቹጋል ጨረሰ ማን እንደሚገጥመው ታውቃለች ምሳ ፖርቹጋል በእውነት ታሪካዊ የሆነ ማለት ነው ሰተት ነው ይሄ እንኳን ራሱ ማየት እንዴ አንተ ቅጥቅጥናት እንደሌለው ልጅ ነው የተቀጠቀጠው እና ምንም መወሻሸት አያስፈልግም ጀሞ የምሬን ነው ማለት ተቀጥቅጧል ይሄ ቡድን የመስመር ተከላካዮቹ ምንድነው ምንም አገልግሎት አሰጡም እንዴ ምንም ሲያበሽቅ በእናት በተኛስ ወይኔ 0-0 እስከ 10 ተኩል ድረስ የጠበቅኩት 0-0 የሆነ የተግማማ ጨዋታማ ተቀጠቀጥን ኮስታ ብቻ ነው የሚችለው ሁሉም ተጫዋች ካልቻለ እኮ አሰልጣኙ ነው የማይችለው እኮ ግልጽ ነው እኮ ይገባል ጎልኛ እኮ አንድ ጎል እንኳን ይሆናል አይደል ጎል እንዴ ለምንድነው ማታቀብሉት እንዳለ ወደፊት ይቀባበሉ ፊት ለፊት ጋር ብሩኖ ጋር ወይ ፔድሮ ኔቶ ጋር ወይ ጃው ፊሊክስ ጋር ይደርሱና ከዛ አላስከበረኛ ድረስ ይመለሳሉ ማለት ነው እናንተ ባልባል ገማ መርቻንቶች ማለት ነው ገባ አይደል እንቅልፌ ምን እንዴ ገባር ተስፋ እኮ ነው ተስፋ ነው የሚያቃጥለው ገባ ተስፋ ካላረክ አትቃጠልም ግን በቃ አላረ ለመቃጠል ፈቃደኛ ነኝ ነው ማለት ገባ ራሴ እንዴት አድርጌ እንደመሰክስ ልንገር ራሴን ስክስ ነው ማረገው ነው ማለት ሁለተኛ ይሻለናል ሲጀመርኛ ሁለተኛ ለመጨረስ ነው የተጮት ነው ገባር ምክንያቱም ኮሎምቢያ ከጋና ጋር እኛ ከክሮኤሺያ ወጣ ትጫወታለች ቢያንስ ገባር ጋና ላይ ማን ነው በዚህ አይነት ጋና ላይ ሁለት ቀን ብንጮት አናገባባቸው ገባርለ ስለዛ ክሮኤሺያ ይሻላል አባቴ እኛ ጥቁሮች ጋር መጮት መረረ እንደዚህ ሮቦቶች የገባው ጎል ራሱ እንዴት ነው የተሰረዘው የገባው አግብተውብን ነበርኮ ባለቀ ሰዓት በቴስታ በጥፍሩ ነው ኦፍሳይድ ሆኖ በጥፍሩ ማለት ነው አንተ ጥፍርን መቁረጥ ነበረብህ ነው ማለት ገባርለ ጥፍሩ ኦፍሳይድ ሆኖ ተርፈናል ነው ማለት አርጀንቲና አይሰለፍም ተብሏል ስለዛ ለተኛ ምክንያቱም ይሄን ዘረኛ አርጀንቲና የሚባል ሀገር ሜሲ ከሌለ ለምን አባቴ ነው ማየው ተረዳኝ አይደል ምንም ሚናፍ የሚጎለኝ ነገር የለም ጆርዳንን ስደበደቡ ማየት ምን ይሰራልኛል ሰውየው ከሌለ ማለት ነው ጉዳይ አይደለም ቻው እስከ 10 ሰዓት ድረስ ቁጭ ብዬ እንደዚህ የተጣለ ጨዋታ ላይ ማን ኮሎምቢያዎች ነው እንደውም የቀጠቀጧቸው ማለት ነው ጭራሽ ሊያልቅ ሲልኮ ፖርቹጋሎች የመጫወት ፍላጎት አልነበረባቸው ማለት ነው ራፋኤል ሊያው እየጠለዘ ይሮጣል ምናምን ነገር የሆነ ነገር ለማድረግ እየሞከረ ነበር ሙሉ ጨዋታው ላይ ግን ምንም የሉ ነበር ፖርቹጋሎች ዛሬ አልቻሉም ማን ጆዋ ፌሊክስ ትንሽ ለመንቀሳቀስ እየሞከረ ነበር ሮናልዶ ምንም ኳስ እያገኘ አልነበረም ከነጭራሹ ማለት ነው ምንም በቃ ኦፍሳይድ ነው ብዙ ኳሶች እየተባሉበት የነበረው ምናምን ነገር ፖርቹጋሎች ያን ያህል የሚገራርም ኳስ እየፈጠሩ አልነበረም የብሩኖ ኳስ ነበር እንዴት እንዳልገባ አላቅም እሱ ኳስ ገብቶ ቢሆን ጨዋታው ብርግድ ይል ነበር ማን በዚህ በኩል የፖርቹጋልን በረኛ ይመልሳል የነዛም ይመልሳል ሊያልቅ ሲል ግን ኮሎምቢያዎችን ፈሯቸው እግዚአብሔርን ምላችሁ አትሄቲም በጣም ነው የሚችሉ እንዴ እንዳለ ይችላሉ ተጫዋቾቹ ጭራሽ አግብተው እኮ ተሽሮ ነው እንዶ ተመስገን ነው ማለት ነው የሚችለው በስማ
ፖርቹጋል ከኮሎምቢያ ጋር 0-0 በመውጣት የምድቡ ሁለተኛ ሆኖ ማለፉን አረጋግጧል ማለት ነው። በአጭሩ ምን ሊሉ ነው የፈለጉት? ቻሌንጅ ይመቸናል፣ ዝም ብላችሁ በላችሁ መባል አንፈልግም እንግዲህ ሲሉ በሞት ቀጠና ሆነዋል። እሱን ላሳያችሁ። ተመልከት። በዚህ ሳይድ ያሉት ሀገራት ክሮሻን 32 ውስጥ ከገጠምን በኋላ ስፔን ነው የሚያገኘን። ምናልባት ደግሞ ሴሚፋይናል ላይ ፈረንሳይ ወይ ጀርመን፣ በቃ ፈረንሳይ ነው ሊሆን የሚችለው። ከባድ ነው በዚህ በኩል አርጀንቲና እንደምንም ብለን ፋይናል ድረስ እኛም ሞተን ጥረን ግረን ፋይናል እንደርሳለን። ከዛ ኦል ታይም ፋይናል ይሆናል ማለት ነው። በቃ አስባችሁታል? የሁለቱ ፋይናል ይኸውላችሁ፣ እኛ እውር አይደለንም። ክርስቶስን ነው የምላችሁ። ይሄን ቲም ያሸንፋል ብሎ መጠበቅ በቃ የሆነ የማይመስል ነገር ነው የሚሆነው። ቲም ወርክ የለም፣ ቢልድ አፕ የለም። አንተ ምን አይነት ሚድፊልድ፣ ያ ሁሉ ሚድፊልድ ሄደ። አንተ ብሩኖ ፈርናንዴዝ እና ቪቲኒያ ኔቪስ ገብተው ምንም ነገር የለም። ሲጀምር ማለት ሞራላቸውም የሞተ ጨዋታ ነበር ዛሬ 0-0 ሲያልቅ ራሱ ጭራሽ እነሱ ነበር ፕረስ ያደርጉ የነበሩት ኮሎምቢያዎች የተሻለ። በጣም ነው የተቃጠልኩት። ፊሊክስ ሰው አይደለም። ፊሊክስ መግባት የለበትም። ይሄ መላጣ ማርቲኔዝ ማለት ነው ወደዛ መጣ ነው አስወጥቶ። ፊሊክስ ጥቅሙም አልታየኝም። ፈርስት ሃፍ ቀጥታ ማስወጣት ነበረበት። ሲቀጥል ዳሎት መግባት ይሻላል ወይስ ማቲያስ ኑኔዝ ቢገባ ይቀላል? እኔ ምን አይነት ዲሲሽን እንደሚወስን እግዚአብሔርን። አሁን ፖርቹጋል ከዚህ በኋላ እንደርሳት እንትኖች እኔ አላቅም። በሚያስጠላ ምድብ ነው ማን እኛ ማርያም እግር ኳስ ተመልካቾች ነን፣ ግን የማይካር ነገር አንክል። ይሄን ቲም ግን ገና በጣም ይቀርዋል። ሞራል እንኳን የላቸውም። የሆነ ተነሳሽነት መሀሉ 0 ሲሆን የሆነ ሰዓት መሰላቸት መጣኩ እጭ ፖርቹጋላቸው ወታለች። እንግዲህ በስመ አብ ወልድ 9 ሰዓት 10 ሰዓት የተነሳችሁ ጨዋታ ማየት እንዴት ያደርጋችሁ? ወርልድ ካፕ እንዴ በጣም ነው የሚከብደው። ለማንኛውም ክርስቲያኖ ፋኖች አይደለም 9 ሰዓት 10 ሰዓት እኩለ ሌሊት ማለት ነው። በማንኛውም ሰዓት ክርስቲያኖ ጨዋታ ላይ ተገኙልን ካለን እንደ ወታደር ቆመን ነው የምንገኘው ማለት ነው። የት ናችሁ የሲአር7 ፋኖች? ይሄን ቪዲዮ ለሁሉም ታደርሱልኝ ያላችሁ፣ ፎሎ ማታረጉ ፎሎ እያደረጋችሁ። ፖርቹጋል እንግዲህ አቻ ወጣ ምድባን በሁለተኛ ጨርሳለች። በጣም የሚደብረው ምን ታውቃላችሁ? ሁለተኛ መጨረስ ቀጣይ የምታገኙት ብሔራዊ ቡድን ከባድ ሊሆን ይችላል ማለት ነው። ፕሮባቢሊቲው ክሮሻ ነው ልታገኝ የምትችለው። ክሮሻ ደግሞ ታውቃላችሁ ምን አይነት ዝገት የሆነች ብሔራዊ ቡድን እንደሆነች ቋጥረን በዚህም በባሌም በቦሌም ቢሆን ክርስቲያኖ ሮናልዶ በዚህ ዓመት ማለት ነው ዋንጫው ፍጻሜ ድረስ እናደርሰዋለን። በዛሬ ጨዋታ በቃ ዲያጎ ኮስታ ጸድ የሆኑ ሴቮችን ሲያደርግልን ነበር። የኔ ማን ኦፍ ዘ ማች ዲያጎ ኮስታ ነው። ዲያዝም በመጨረሻ ደቂቃ ያዳናት ኳስ ሚገርም ፐርፎርማንስ ያሳዩት። ዞሮ አቾታለች ፖርቹጋል። የሲአር7 ፋን ጨዋታው እንዴት አያችሁት? ኮሜንት ሴክሽን ላይ አስቀምጡልኝ። ሼር እያደረጋችሁ ይህን ቪዲዮ ለሁሉም የሲአር7 ፋን ታደርሱልኛላችሁ። ይመሻችሁ። እስከ 10 ሰዓት ተኩል ለ0 ማለት ነው ከክሮሺያ ጋር ደርሷታል ፖርቹጋል። ስለ ጨዋታው ግን ስናወራ ያልተሸነፈችው ራሱ ማለት ነው በሩበን ዲያዝ እና በኦፍሳይድ ምክንያት። ኧረ ዲያዝ እኛ ሴንተር ባኮቻችን በዙብን። ግን ሲቲ ቤት ሴንተር ባኮቻችን በዙብን። አማርጠን ነው ቀጣይ ምን አዲሱ ሲዝን ላይ የምናሰልፈው ማለት። ይሄ ሰውዬ ግን የሆነ የሚጠቀመው ነገር ካለ መርምሩልኝ በመድኃኔዓለም። ኳስ ከገፋ እምባፔ ራሱ የሚደርስበት ነው የማይመስለው ነው። ገፍቶ ይገባል። በቃ ወፍ የለም ኤንድ ፕሮዳክት። ኧረ በስመ አብ። ይህን ይመስላል እንግዲህ ኖክአውት ስቴጁ። ፖርቹጋል ክሮሺያን ካለፈች ከስፔን ጋር ሊደርሳት የሚችለው ትልቅ እድል አለ ማለት ነው። ያው ስፔን ካለፈች ማለት ነው ያው ታልፋለች በሚለው። ሌሎቹም ይህን ይመስላሉ። ለዛሬ ግን ተበልተናል እንቅልፍ። እስከዚህ ሰዓት ድረስ አስመሽታችሁን ከዛ ጎል የሌለው ጨዋታ እንዴ! እኔ እሺ ቆይ አሁን በጫማ ክር ምናምን ኦፍሳይድ መባል ጀመረ ማለት ነው። አልገባኝም ከምር። ፖርቹጋል ተርፋለች። አንተ ኮሎምቢያ እንዴት ነው ኳስ የሚጫወቱት? ምንም አይቀሙም ኳስ። ሱዋሬዝ የሚባል አጥቂ እኔ ምን ሆኖ እንደሳቱ ያን ኳስ አላውቅም። እኔ ከምር እኔ ለመሳት ይከብዳል ኳሱ። አጥቂ ነህ እግር ኳስ እንጀራዬ ነው ብሎ የሚያስብ ሰው ይሄን ኳስ አይስቶ የሆነ እንዴት ነው ከዚህ ጋር ተሰጥቶ ወደዚህ መልሰ የምመተው አልገባኝም። አንተ መሆን አለበት ይሄን ኳስ ለመሳት። ሌላው ደግሞ ሊያው ሊያው እንዴት ነው የሚሮጠው ግን እንዴ! ልክ ነው ስፒዱ ግን ምንድነው ኢንድ ፕሮዳክት የሌለው ሰው ነው። ወደ ኋላ ቢሰጠው ኳሱን ያገቡት ነበር። ደግሞ ሮላንዶ ነበር ከኋላ ያገቡት ነበር። ከምር ቀጥታ ነበር የሚያገቡት፣ ግን ወደ ኋላ አልሰጣቸውም። የሚገርም ጨዋታ ነው ግን ያየነው። የሚገርም ማለት ኮሎምቢያዎች በጣም የሚገርም ጨዋታ ነበር ሲጫወቱ የነበረው። ኳሱን ይዘውታል። ያው በእርግጥ ፈርስታ በተለይ ሰከንድ ሃፍ የሆነ ፓርት ድረስ እንቅልፍ የሚያመጣ ጨዋታ ነበር። እውነት ለመናገር ምንም ኳሱን ዝም ብሎ ይሽከረከር ነበር እንጂ ምንም ነገር የለውም። ግን ከሆነ ሰዓት በኋላ በተለይ ኮሎምቢያ ጎል ማግባት ፈለገ። ግን ኮሎምቢያ ትልቅ ስህተት የሰሩት ሙኒዮዝን መጀመሪያ ማስገባት ነበረባችሁ። ምንድነው መጨረሻ ላይ ያስገባችሁት? ከገባ በኋላ ስንት ቻንስ ክሬት እንዳደረገላችሁ እና ኢቨን ፖርቹጋሎች ራሱ ማለት ነው የተጫዋቾች ቅያሪ በጣም ሌት የሆነ ቅያሪ ነው ያደረጋችሁት። በተለይ ሊያው ምናምን መጀመሪያ ነበር መኖር የነበረባችሁ። ዲያጎ ዳሎት ዛሬ ምርጥ ነበር። በስመ አብ እውነት እኔ እንደዚህ ሲጫወት ራሱ አይቼው አላውቅም። በጣም አሪፍ ነበር የተጫወተው። ግን በቃ ጨዋታው በአቻ ውጤት ተጠናቋል።
ፌር ውጤት ነው ብዬ አስባለሁ። ምክንያቱም ሁለቱም ጋራ የሆነ ጥሩ ነገር ነበረ። ኤኒዌይስ ወደ ቀጣይ ምድብ አልፈዋል። ወደ ምድብ እንትን ወደ 32 ውስጥ ገብቷል። ስለዚህ ከዛ በኋላ ያለውን ነገር ምን ይሆናል። ግን ፖርቹጋል በዚህ አቋማ የትም የምትደርስ አትመስልም። በጣም ያስፈራል አቋም። ወይ ከእንቅልፍ ያልሆንኩኝ ኮሎምቢያ ምን ልበላችሁ ደበደበቻት። ድብድብ። ፖርቹጋል ቆንጆ ውጤት ይዛ ነው የወጣችሁ። ሲያርሰበን ስንት ኳስ ነነቀው። ማግባቱን ተውት፣ እንደው የነካው ኳስ እንኳን ብንቆጥረው ማለት ነው። ጭራሽ አግብተው ነበረ ኮሎምቢያዎች ተሻሩ። እኔ ግን ፖርቹጋል በዚህ አይነት እንዴት ነው የምትቀጥለው? ቀጣይ ክሮኤሽያ ነች፣ ግን ይሻላል። አትሊስት ከባድ ምድብ ውስጥ ነው የገባችሁ። ክሮኤሽያን እንኳን ብታልፍ ማለት ነው ይሆናል አይደለ? አይኖ ዓለም ዋንጫ ላይ ቡድኖች ራሳቸውን ቢውልድ እያደረጉ ነው የሚሄዱት፣ ራሳቸውን እያሳደጉ። ግን ፖርቹጋል ምንም ተስፋ ሰጪ ነገር እየታየኝ አይደለም። ወይኔ እንቅልፍ። ግን ኮንጎ ክሳኛለች። በቃ የአፍሪካ ቡድኖች በዘንድሮ ዓለም ዋንጫ በጣም እያስደሰቱኝ። ኧረ ዊሳ ያገባውን ጎል ኳሷ ራሷ አሽቃበጠች። ወደ ኮርና እኮ ልትወጣ ነበር። እንዴት እንደመለሷት ኳሷ። ከዛ ግን ዊሳ ቀረቀረው። ኮንጎ ጽድት ብላ 4 ነጥብ ከንጹህ 1 ጎል ጋር ይዛ ደቡብ ኮሪያ ወደቀች ማለት ነው። በዚህ አይነት ሜሲን እየጠበቅን ነው። ዝግጁ ናቸው ወይ? አሁን ሊጀምር ነው። ሜሲ ከቤንች ተነስቶ ጎል ካገባ ቻው ቼልሲ። የእንቅልፍ አምላክ ይፋረዳችሁ። ሌላ ምን እላለሁ? የእንቅልፍ አምላክ ይፋረዳችሁ። 1 ጎል ሊትራሊ 1 ጎል። ምን ነው ጌታዬ አምባክ ብለህ አምባክ መጥቻለሁ ተመልሻለሁ አልክ። አመን ልክ ነው ተመልሷል። ሁሌ አይለካማ እንዴ ነው ጀግና ምናምን ብለን ሰክሰንልህ ስናበቃ ምን ነው ዛሬ ፖርቹጋል ተርፋለች ማለት አልተረፈችም። ቅጥቅጥን ያደረጓት ግን በቃ ነጥቡ ተርፋለች የሚያስብል ነው። ብዙ ምትሄድ አትመስልም። በዓለም ዋንጫው በጣም ብዙ ምትሄድ አትመስልም። በጣም ነው የምታሳዝነው። በጣም ነው የሚያሳዝነው ሮናልዶ። ግን በቃ ከባድ ቲም ነው። ከዛ ደግሞ ድልድሉም የደረሳት ደግሞ ከባድ ነው። በቃ ከነ ፈረንሳይ ጀርመን ምናምን ውስጥ ነው የምትሄደው እንጂ በነ አርጀንቲና ድልድል ውስጥ አይደለም ያለችው። አይ ሆፕ ፋይናል ብትደርስ እና ዋንጫ ብትበላ የምር ግን በጣም ነው የሚያሳዝነው። ፖርቹጋል እና አሜሪካ የስራችሁን ይስጣችሁ። በስመ አብ ወልድ። እስከ ሌሊት 11 ሰዓት ድረስ ቆይቼ ፖርቹጋል ተቀልዱብን እንዴ! ጎል አታገቡም? ቢያንስ የሆነ አንዳንድ ጎል 2 ጎል ቢያንስ 2 አንዳንዳች አትሆኑም? 0-0 ለሜት እስከ ሌሊቱ 11 ሰዓት ልቆይ። ቅጥቀጣ ኮሎምቢያ ማለት ነው ፖርቹጋልን ቅጥቀጥ ነው ያረጋቸው። እድሜ ለሩበን ዲያዝ በሉ አታመልጥም ነበር ዛሬ። ለማንኛውም ዞሮ አንደኛ ኮሎምቢያ ምድቡን በአንደኝነት አጠላቃለች። ፖርቹጋል ሁለተኛ ነው የምትጠናቀቀው። አይ ቲንክ ነው ክሮኤሽያን ነው የምትገጥመው መሰለኝ። ኮሎምቢያ ደግሞ ጋናን ማለት ነው። እና ከባድ ነው የምር። እኔ በጣም ብዙ ተስፋ አታርጉ የሮናልዶ ደጋፊዎች። እኔም እኮ በጣም ብዙ ተጫዋች አለኝ እዛ ውስጥ እንዲሳካለት የምፈልግ። በርናንዶ አለ፣ ሩበን ዲያዝ አለ፣ ማቲያስ ኑኔዝ አለ። ግን ከባድ ነው በጣም ኬሚስትሪ ጎለዋል ፖርቹጋል ኬሚስትሪ ማለት ነው። እና ለማንኛውም በጣም ያበዱ ናቸው። ሀሜስ ሮድሪጌዝ ከስንት ጊዜ በኋላ አይቻለሁ። በጣም ነው ደስ ያለ። የሚገርም ጌም ነው የተጫወቱ። እንደውም ሉዊስ ዲያዝ እሱ ነበር በጣም የሚጠበቀው። እሱ ለሁለት የያዙት ስለነበረ ብዙ ኢፌክቲቭ አልነበረም። እሱም በጣም ተጠብቆ ነበረ። ለማንኛውም 0-0 አልቋል። ግን ከባድ ነው። ኮሎምቢያ ራሱ የሚገርም ቲም ነው እና አስቦ ምድብን ካላሸነፍክ አጠቃላይ ዓለም ዋንጫውን አሸንፋለሁ ማለት ከባድ ነው። ለማንኛውም ዲሞክራቲክ ኮንጎ ደግሞ በሌላ በኩል ኡዝቤኪስታን 3-1 አሸንፋለች። ስለዚህ እሷም ወደ ቀጣዩ ልታልፍ የምትችልበት እድል ሰፊ ነው። ምክንያቱም 4 ነጥብ ይኖራታል ማለት ነው። እና ይመቻችሁ። ኧረ እንቅልፍ ሊገለን ነው። አርጀንቲና ውስጥ የሲቲ ተጫዋች ስለሌለ ምንም ማድረግ አንችልም። ይመቻችሁ። ከጨዋታው ውጤቱ ምድቡ ከምድቡ ቀጣይ ጨዋታው ከቀጣይ ጨዋታው ጎል የለ ሁሌ ኡዝቤኪስታን መጫወት አለባት።
ለኮሎምቢያ ቆሜን ያጨበጨብኩት ጋይስ። ምን አይነት ናሽናል ቲም ናት! ፖርቹጋል እና ኮሎምቢያ እንግዲህ 0-0 ተለያይተው ተያይዞ ከምድባቸው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችለዋል ማለት ነው። የሚገርም ፋይት ነበር የተመለከትነው። ውጤቱን አትመልከቱ። ጨዋታው ላይ የነበረው የሙከራ መጠን በጣም በርከት ያለ ነበረ። በተለይ ኮሎምቢያዎች ማለት ነው ከሰከንድ ሃፍ በኋላ ይገላቸው ነበረ ማለት ይቻላል። ሲያጠቁ እንደ ቡድን ነው፣ ሲከላከሉ እንደ ቡድን ነው። በጣም ነበር የሚያደርጉት። የሚጫወቱበት መንገድ ኢንቴንስ ነበረ። ፕሬሲንጋቸው በጣም ጥሩ ነበረ። ትራንዚሽናቸው ያስፈራ ነበረ። በደንብ ብዙ ሙከራዎችን አድርገው ነበር። ኮስታ እንደውም ያዳነባቸው አንዳንድ ሞመንቶች ነበሩ። ፖርቹጋሎችም ጥሩ ነበሩ፣ ግን ፈርስት ሃፍ ላይ ነው። ሰከንድ ሃፍ ከዛ በኋላ ብዙም አመርቂ የሆኑ እንቅስቃሴያቸውን አላገኘሁትም። በተለይም ደግሞ ፔድሮ ኔቶ እኔ ለምን ጨዋታው ላይ በዛ ልክ አሰልጣኝ ማርቲኔዝ እንደታገሱት ግራን የገባኝ ማለት ነው። የጨዋታው ወርስት ፐርፎርማንስ መካከል አንዱ በዋነኝነት ይጠቀስ ቢባል የፔድሮ ኔቶ ፐርፎርማንስ ይመስለኛል። በቃ የሆነ አለ አይደለ ይለፋል እኮ ግን የማርቲኔሊ አይነት ቫይብ የሚሰጠኝ አይነት ተጫዋች ነው። ለፍቶ የማይሳካለት አይነት ተጫዋች ማለት ነው። ውሳኔዎቹ ቶሎ ይበላሹበታል ምናምን፣ ብቻ ጥሩ አልነበረም በጨዋታው ላይ። 0-0 እንግዲህ ተለያይቶ ኮሎምቢያ ከምድቧ በ7 ነጥብ ወደ ቀጣዩ ዙር ማለፏን ማራገጥ ችላለች። ጋናንም በ32 ዙር የምትገጥም ይሆናል። ፖርቹጋል ደግሞ እንግዲህ ክሮኤሽያን በ32 ዙር የምትገጥም ይሆናል ማለት ነው። በጣም ለፖርቹጋል ግን ተርፋለች ነው የምለው። ጨዋታውን ማን የማሸነፍ ትልቅ እድል ነበረው፣ ማንስ ቢያሸንፍ ይገባዋል ብላችሁ ከጠይቃችሁ እኔ ኮሎምቢያን ነው ልጠራላችሁ የምችለው። በጣም ነው የተመቹኝ። እኔ ከመጀመሪያው የግሩፕ ጨዋታ ጀምሮ እስካሁን ተመችተውኛል። በደንብ በዚህ ፐርፎርማንስ የሚቀጥሉ ከሆነ ደግሞ ርቀት መጓዝ እንደሚችሉ አምናለሁ። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምን ተመጫንዳት ፖርቹጋልና ክርስቲያኖ ተያይዘው ኮንታን የገቡት ምን አይነት የደከመ ጨዋታ ነው! ምን አይነት ጨዋታ ነው ያሳዩን! በስመ አብ 8 ሰዓት ላይ እንደዚህ ጨዋታ ትጫወታላችሁ? አረ ብሩኖ ደግሞ ያንን ክርስቲያኖ ነካብኝ ብለህ እንደዛ እንዳለቃቀስ ከአንተ ምን አይነት ኳስ ነው ወይ ያለቀክለት? ምንድን ነው የሳትከው? አንተ ብትሆን አልቅሰህ ነበር። አረ ምን አይነት ጨዋታ ነው ያየነው! በእንደዚህ አይነት ጨዋታ አብቅቷል የዓለም ዋንጫው። አረ ፖርቹጋል ጋይስ እጅግ በጣም ብዙ የሚቀረው ቡድን ማለት የፖርቹጋል ብሔራዊ ቡድን ነው። ኮሎምቢያ ግን በፈጣሪ ስም ይህን ጨዋታ አሸንፈው አለመውጣታቸው በምን ተአምር እንደሆነ ፈጽሞ ሊገባኝ አልቻለም። ግብ ጠባቂው ዲየጎ ኮስታ በፖርቹጋል በኩል በርካታ ኳሶችን አድኗል። እንደዚሁም በራሳቸው ሰዓት መጠቀም የነበረባቸው እጅግ ወርቃማ የግብ እድሎችን ሳይጠቀሙባቸው ቀርቷል እንጂ ይህንን ጨዋታ ኮሎምቢያ አሳምራ አሸንፋ መውጣት ነበረባት። የክርስቲያኖ ሮናልዶ ፖርቹጋል ግን በጣም መዋሃድ የሚቀራት እርስ በርስ ምን ማድረግ እንደፈለጉ እንኳን ያልገባቸው በጣም እንደ ስብስባቸው ያልሆኑ ቡድኖች ቢኖሩ ፖርቹጋል ናቸው። አሰልጣኝ ሮቤርቶ ማርቲኔዝ ከዚህ ፊት ብዙ ብየዋለሁ። በጣም ደካማ ታክቲካሊ ቡድን መስራት የማይችል ይህንን በጣም የሚገርም ስብስብ አንድም ነገር እንዲፈይድ ያላደረገ ቡድን ነው። ከኮሎምቢያ ቀጥሎ 2 ጨዋታዎችን በምድቡ አቻ ወጥቶ 1 ጨዋታ ብቻ አሸንፎ 5 ነጥቦችን ብቻ በመሰብሰብ እንግዲህ ወደ ቀጣይ የ32 ዙር ማለፉን አረጋግጧል። ፖርቹጋል በምድቡ ደግሞ በአንደኝነት ኮሎምቢያ 7 ነጥቦችን ይዛ ወደ 32 መቀላቀሏን አረጋግጣለች። በዚህ ምድብ ላይ እጅግ አስገራሚ የነበረችው በመጀመሪያው ጨዋታ ከፖርቹጋል ጋር አስደናቂ ተጋድሎን አሳይታ አቻ የወጣችው አፍሪካዊቷ ሀገር ኮንጎ ደግሞ ኡዝቤኪስታንን ካምባክ በማድረግ 3-1 አሸንፋ ወደ 32 ተቀላቅላለች። ዘንድሮ የአፍሪካ ቡድኖች አልተቻሉም። ለማንኛውም ስለ ምሽቱ እስከ ሌሊቱ 10 ሰዓት ተኩል ጠብቀን ስላየነው የፖርቹጋልና የኮሎምቢያ 0-0 ውጤትና ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሪ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ደህና ደሩ መላው የእግር ኳስ ቤተሰብ፣ እንደሚታወቀው ሁላችሁም አሁን ነው የምትተኙት። እድሜ ለአሜሪካ አደብላልቃብናለች። ቀኑ ሌሊቱ ቀን ሆኑብናል። የአርጀንቲናን ጨዋታ ላይ ነበር፣ ሜሲ የለም። ታዲያ ማን ልናይ ነው? የሮላንዶ ፋኖች ሜሲ እንዳያገባ ሊቋጥሩ፣ የሜሲ ፋኖች ደግሞ ሜሲ ላዩ ነበር እኮ የሚያዩት። ወሬ መቃጠል ነው ፖርቹጋል መጨስ በጌታ በኢየሱስ። ነገራችን ላይ የዚህን ጨዋታ ምርጥ ተጫዋቾች ልንገራችሁ። ኮስታ በረኛው በጣም ጸዴ ነበር። ቬጋ በጣም ይገርም ነበር። ሩበን ዲያዝ በጣም ይገርም ነበር። ዳሎት ተቀይሮ ገብቶ ያበደ ነበር። አስቡት፣ የመከላከል ተጫዋች ነው እንዳለ የጠራውላችሁ። ጥሩ ተጫዋች የነበሩት እነዚህ ናቸው። ሚድፊልዱ እኔ በጣም ኦቨር ነው ሬት የተደረገው፣ ኢንዲቪዥዋል ሳይሆን እንደ ቡድን ግን ቀሽም የሆነ ሚድፊልድ ነው የሆነው። መቀመጥ ጀመሩ እኮ እነ ጆሃኒ ቤዝ ምናምን፣ በቃ ምንም ነገር ኧረ በኢየሱስ ክርስቶስ ምን ሆኖ ነው አሰልጣኙ የማያስወጣው ፔድሮ ኔቶን? ይህ መጨረሻ የተኛ ሰው ለምን ነው የማያስወጣው? ዘጠና ምናምን ታጫውተዋለህ ጭራሽ። ይህ መጨረሻ ቀሽም የሆነ ልጅ። በጣም እድለኛ ስለነበሩ እንጂ ኮሎምቢያ ዛሬ ቅጥቅጥ ማሸነፍ ነበረበት። አለቀ ደቂቃ ኦፍሳይዱን ራሱ ጠፍሮ ነው የገባሽ ማለት ነው። ወይ ደግሞ ፊፋ የሆነ ነገር አርጓት ምናምን ሊሆን ይችላል።
ማንኛውም ኮሎምቢያ ምድቧን አንደኛ ሆና አልፋለች። ቀጣይ ጋናን ነው የምታገኘው። በዚህ አኳኗ አንደኛ ሆና ፖርቹጋል አልፋ ጋናን ብታገኛት ጭራሽ ነው ብሎ ማታስከፍተው ማለት ነው። ባለፈው ኢንግላንድ ላይ ያየነው ብሎ የጋናን ጭራሽ ነው ማታስከፍተው በዚህ አጫውታ። ቀጣይ እንግዲህ ክሮሻን ነው የምታገኘው ማለት ሁለተኛውና ስለጨረሰች። እዚሁ ምድብ ላይ ደግሞ ኮንጎ 3-1 ኡዝቤኪስታንን በማሸነፍ አልፋለች ማለት ነው። የአፍሪካ ሀገሮች አልተቻሉም። በጣም ብዙዎቹ አልፈዋል። እስካሁን ከወደቀችው ሀገር ማቃት ቱኒዚያን ብቻ ነው። ከአስሮቹ ከገቡት ወደ 8 ምናምን አልፈዋል። 7 ወር 8 አልፈዋል። አሁን የቀሩት አልጄሪያ ናቸው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሊት ፖስት ስለምናደርገው በአርጀንቲና ጨዋታ እንገናኝ። ይመቻችሁ። አንድ እንኳን ለሱ ብሎ የሚፋለም ሌላ ተጫዋች የለም። በመድኃኔዓለም ምን አይነት ተጫዋች ናቸው? በፈጣሪ ስም ሚዲያው እንዳለ የሚዘምተው ሮናልዶ ላይ ነው ማለት ነው። ለሱ ብሎ ግን የሚፋለም ለሱ ይቅርና ማለት ነው ለባጁ ብሎ እንኳን የሚፋለም ተጫዋች የለም ማለት ነው። ብሩኖ ፈርናንዴዝ፣ ቪቲኒያ ምንም ነው የማይችሉት። እንደውም እነ ኑኖ ሜንዴዝ እነ ጆ ፊሊክስ ሲጋደሉለት ነበረ። እሱን ለምን ሰፖርት አያደርጉትም? 41 ዓመቱ ነው። እንደ ድሮ ተተሯሩጦ መጫወት አይችልም ማለት አትሊስት እነሱ ናቸው ከኋላ ሆነው ሰፖርት ማድረግ ያለባቸው ለሱ ብሎ መፋለም የነበረባቸው ማለት ነው። ግን አንድ የሚሆን የለም። ሁሉም በራሱ ፊና ነው የሚጫወተው ማለት ነው። እንደዚህ የተጫወቱ ታዲያ እንዴት ነው የዓለም ዋንጫ ሊበሉ የሚችሉት ማለት ነው? እንደውም ኮሎምቢያዎች ዛሬ ምንም እድለኛ አይደሉም። ጥፍጥፍ ነው ያደረጓቸው። ጎሉ እንዴት ብሎ ይግባ? ቀጠቀጡ ምንም ሊገባላቸው አልቻለም። ኮሎምቢያ እንደዚህ ካስቸገረቻቸው አስቧቸው እንግዲህ ቀጣይ የሚጠብቋቸውን ብሔራዊ ቡድኖች ማለት ነው። ይሄ ነገር ዘንድሮ ሚሳካ ይመስለኝ። የምሬን ነው የምላችሁ። የህልም እንጀራ ነው የሚሆን ይመስለኝ። በዚህ ስብስብና በእነዚህ ተጫዋቾች ተነሳሽነት ወፍ ምንም የምሬን ነው የምላችሁ። እኔ እሱ ነው የሚያሳዝነኝ። ሚዲያው እንዳለ እሱ ላይ ነው የሚወርድበት አሁን ማለት ነው። ግን ሌሎቹ ግን ምንም ወኔ የላችሁ። አንድ ወኔ ያለው ተጫዋች የለም ከሜንዲዝ እና ከጆ ፊሊክስ ውጪ። ሌሎቹ እንዳለ የዘቀጡ ናቸው። ሸርሚክስ ሸርማዳ ሸሌ የሆነ ጨዋታ፣ ቀፋፊ ሸታታ የሆነ ጨዋታ እንዴት አባቱ እንደሚዘጋረ በመድኃኔዓለም ውይ ራረ ቶሎ በምድብሽ ወድቀሽ 32 ወድቀሽ ተሎ እንትን በይን እንጂ የታባሽም አደርሽም። ካንቺ የተሻለች ኮሎምቢያ እንዲሁ 16ቱ መግባት ቻንስ አላት። የምሬን ነው። በስመ አብ ወወልድ ወመንፈስ ቅዱስ ቀፋፊ የሆነ ተጫዋቾች በኢየሱስ ስም። ኧረ በስመ አብ ወወልድ ኔቶ ነው ማነው የምትባል አንተ ግመል ፊት። ይሄንን ያዝልኝ ብሩኖ ፈርናንዴዝ፣ ይሄን ያዝልኝ። አንኳስ መሳታ ያለብህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተቃጠልሁ። እግዚአብሔር ምስክሬ ናላያ ዞረ ነው የምልህ። እንቅልፌን አጥቼ በዛ ላይ እስከ 10 ሰዓት ከምናምን እዚህ መጠበቅ ማለት እኛ ሀበሻ ሞኝና ጅልነት ነው። እናቴ ትሙት። እንቅልፋችንን ያጣነው ለዚህ ጨዋታ ብለን ነው። ለዚህ ጨዋታ ነው ያን የመሰለ እንቅልፍ አቋርጠን ኳስ ያየነው። እጅግ በጣም ነው የሚደብረው። ሜንዴዝ ፒኤስጂ ላይ እንደዛ የሚበር የሚከላከል የሚያጠቃ የለም። ኔቶ ለምን እንደገባ የሚያቅም አይመስለኝ። ወይ ክሮስ ያደርግ 9 ቁጥር አጥቂ ካለ አንድ ቡድን ላይ ክሮስ መደረግ አለበት። ሰርቪስ ይፈልጋል። ኖ ሰርቪስ። እንኳንም የቀረብን ከአርጀንቲና ጋር ልንዋረድ ነበር። ፖርቹጋል ከኮሎምቢያ ጋር ያለ ግብ 0-0 ተለያይታለች። ምድቧንም ሁለተኛውን አጠናቃለች። ከባድ ፈተና ይጠብቃት። የፖርቹጋልና የኮሎምቢያ ጨዋታ እንዴት ነው ብላችሁ ብትጠይቁ ዲዮጎ ኮስታ ነው የጨዋታው ኮከብ ተጫዋች። ስለዚህ ጨዋታው ምን እንደነበረ ይገባችኋል። ፖርቹጋል እንግዲህ ዛሬ ከኮሎምቢያ ጋር አቻ መለየቷን ተከትሎ ምድቧን በ5 ነጥቦች ሁለተኛ ሆና ነው ማጠናቀቅ የቻለችው። እናም በጥሎ ማለፉ ከክሮሺያ ጋር የምትጫወት ይሆናል። ከዛ ደግሞ በቀጣይ ዙሮች ላይ ከስፔንና ከፈረንሳይ ጋር ነው ሊደርሳት የሚችለው። በአንጻሩ ኮሎምቢያ ከጋና ጋር በጥሎ ማለፉ ትጫወታለች። ሁኔታ ፖርቹጋልን እስከምን ድረስ ተጠብቋታላችሁ? ሐሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።